ዛሬ የማቀርብላችሁ የ1906 እንደ አውሮፓ አቆጣጠር የሶስትዮሽ ውል ለትራፓርታይት ትሪቲ ምን እንደሆነ ነው። እንግዲህ የኢትዮጵያ በጣሊያን ላይ አድዋ ላይ ድል ካስመዘገበች ከ10 ዓመት በኋላ የተከናወነ ነው። ይሄ ታሪክ የሚነግረን እንዴት ከሶስት ሀያላን ሀገሮች ከእንግሊዝ፣ ከፈረንሳይ እና ከጣሊያን ቅኝ አገዛዝ እንዴት ልታመልጥ እንደቻለች በጣም በሚገርም ሁኔታ ነው አፄ ምኒልክ ይህን ተቋቁመው ኢትዮጵያ ሊያተርፉ የቻሉት፣ ከቅኝ አገዛዝ ነፃ ሊያደርጉ የቻሉት። ያን ነው የምናየው። እንግዲህ በ1906 ሶስት ታሪካዊ ዋና ዋና ታሪካዊ ክንውኖች ታይተዋል፣ ከአድዋ ድል በኋላ ማለት ነው። አንደኛው የአፄ ምኒልክ መታመም ነው፣ ስትሮክ የምንለው ከአንጎል ደም ውህደት ጋር የተያዘ 1906 ጀምሮ ህመሙ ይሰማቸው ነበር። በሁለተኛ ደረጃ ይወርሳል ብለው ያስቀመጧቸው ራስ መኮንን ማረፍ እልፈት ነው፣ መሞት። በሶስተኛ ደረጃ ይሄን ተከትሎ የአፄ ምኒልክ መታመም፣ የአልጋ ወራሽ የራስ መኮንን መሞት። ስለዚህ ያውቁታል እና ኢትዮጵያ ችግር ውስጥ ልትገባ እንደምትችል ተነጋግረው ማለት ነው እነኚህ ሶስት ሀያላን ሀገሮች እንግሊዝ፣ ፈረንሳይ እና ጣሊያን ስፊር ኦፍ ኢንፍሉዌንስ ወይም የተጽዕኖ ክልል መፍጠር ፈለጉ። ቀድሞውንም እነኚህ ሶስት ኃይሎች ነበሩ። ለምሳሌ እንግሊዝ ግብፅና ሱዳንን ተቆጣጥረዋል። ግብፅን ከ1882 ሱዳንን ከ1898 ጀምሮ፣ ጅቡቲን ፈረንሳይ ከ1862 ጀምሮ ተቆጣጥራለች። ጣሊያን ምጽዋ ላይ 1885 ጀምሮ ብቅ ብላለች። ስለዚህ አሁን ፋርደር በጣም ፍላጎታቸውን ሊያንጸባርቅ በሚችል ሁኔታ ፕላን ነው ያዘጋጁት፣ እቅድ ነው ያዘጋጁት። ኦኬ እንግሊዝ ፕሮፖዛል ስታቀርብ፣ እቅድ ስታቀርብ ፈረንሳይና ጣሊያን የመስማማት የመቀበል እውቅና የመስጠት፣ ፈረንሳይ ለምታቀርበው ፕሮፖዛል ወይም እቅድ እንግሊዝና ጣሊያን እውቅና የመስጠት፣ እንዲህ አይነት የሶስትዮሽ ያልተለመደ በአፍሪካ ቀንድ ያልተለመደ እቅድ ይዘው ነው የመጡት። ይሄ እቅድ በሚኒሊክ በኩል አይታወቅም። ስለዚህ ምንድን ነው የእንግሊዝ እቅድ? የነበራት እቅድ ምንድን ነው? ይሄ የምታዩት የአባይ ተፋሰስ ምንጭ፣ ይህን አካባቢ መያዝ ነው፣ መቆጣጠር ነው። ፈረንሳይ የባቡር ሀዲድ መስመር ዝርጋታውን ተከትሎ ያለውን ቀጠና መቆጣጠር ነው። የጣሊያን ደግሞ ከቅኝ ግዛቷ በሰሜን ከኤርትራ ከደቡብ ሶማሌ ጋር የባቡር መስመር ዝርጋታ እቅድ አዘጋጅታ ነበር። ስለዚህ እነኚህን ነገሮች ስናይ ኦኬ እንግሊዝ በዚህ በኩል ይህን ከተቆጣጠረች ኢቭን አልፎም ወደ ጋምቤላ አካባቢ ይሄ ፓርት በአጠቃላይ በእሷ እጅ ነው የሚገባው። ፈረንሳይ ይህን ከተቆጣጠረች፣ ጣሊያን ይህን አካባቢ ከተቆጣጠረች፣ እንግዲህ አስቡት ኢትዮጵያ ምን አይነት ኢትዮጵያ ልትተርፍ እንደምትችል እና አደገኛ እቅድ ነበር። ዞሮ ዞሮ የውሉ ዓላማ እንግዲህ የተጽዕኖ ክልል መፍጠር ነው። እርስ በርስ ግጭት፣ እርስ በርሳቸው እንዳይጋጩ በሰላም በፍቅር ኢትዮጵያን መከፋፈል ነው፣ መቀራመት ነው። የኢትዮጵያን መፍረስ መጠበቅ ነው። ኦኬ ውጤቱ በመጨረሻ ግን አፄ ምኒልክ ለሁለቱ ችግሮች አንደኛ ሁለተኛ ለጠቀስኳቸው ችግሮች ከላይ አንስቻቸዋለሁ መፍትሄ ሰጥተዋል። የእሳቸውን ህመም ተከትሎ አንድ ካቢኔ ያቋቁመዋል።
የሚኒስትሮች ምክር ቤት የሚባል በፊት አውራሪ ሀብተ ጊዮርጊስ እንዲመራ ያደረጉት በ1907 እንደ አውሮፓ አቆጣጠር አቋቁመዋል። ይሄ ቢያርፉ ኦኬ ሞት ቢከሰት ይሄ አካል ሊመራ እንደሚችል ለነኚህ ሶስት ኃይሎች ምልክት ነው። ኦኬ ችግር የኢትዮጵያ ሉዓላዊነት ጥያቄ ውስጥ አይገባም የሚል መልስ ለመስጠት ነው። በሁለተኛ ደረጃ ለአልጋ ወራሽ ራስ መኮንን መሞት እንዲተኳቸው ኦኬ ልጅ ኢያሱ የልጅ ልጃቸውን ልጅ ኢያሱን የሸዋረገድ ሚኒሊክን ልጅ አልጋ ወራሽ አድርገው ማስቀመጣቸው ይሄ ትንሽ የሶስቱን ኃይሎች ፍላጎት ለማቀዝቀዝ የሄዱበት መስመር ነው እና በመጨረሻም ውሉን አልተቀበሉም። ደብዳቤ ጽፈዋል። የኢትዮጵያን ሉዓላዊነት አስመልክተው ይሄ ውል ተቀባይነት እንደሌለው አሳውቀዋል። የኢትዮጵያ ሉዓላዊነት በዚህ ሁኔታ እንደተጠበቀ ቀጥሏል ማለት እንችላለን። በአጠቃላይ በእንግሊዝ፣ ፈረንሳይ እና ጣሊያን የተዘጋጀው እቅድ ኮንስፓይረሲ የተጠነሰሰው ሴራ በአጼ ምኒልክ ብርታት ዲፕሎማሲ ሊከሽፍ ችሏል። እነኚህ ሶስት ኃይሎች እንግዲህ ያከናወኑት ማለት የተፈራረሙት ውል በኢትዮጵያ መፍረስ ተስፋ ላይ የተመሰረተ ነበር። ያ አልሆነም። እንግዲህ በዚህ ለዛሬ ይብቀን። ለተጨማሪ የታሪክ ትምህርቶች ሰብስክራይብ ያድርጉ። ሰብስክራይብ ፎር ሞር ሂስትሪ ይህን ቻናል ተጠቅመን ሰብስክራይብ እናድርግ። አመሰግናለሁ። ቀጥሎ ስለ ልጅ ኢያሱ ለውጦች ያከናወኗቸው ያመጧቸው እርምጃዎች ለውጦች አሉ። በጣም ሂስቶሪካል የሆኑ ለውጦች አሉ። እንዲሁም ፈተናዎች ያጋጥሟቸዋል። ያን ታሪክ በሚመለከት በሚቀጥለው ቪዲዮ ይዤላችሁ ቀርባለሁ። አመሰግናለሁ።